የሃይማኖት ተቋማት ጉባኤ ከተመሰረተ ዘንድሮ 15ኛ ዓመቱን ነው። በኦፊሻል በጽፈት ቤት ደረጃ እንዲህ በአብሮ ለመስራት እና በጋራ ጉዳዮቻችን ላይ በተለይም ሰላምን ማዕከል አድርገን ሰላምን መነሻ አድርገን ሀገርን የጋራ አድርገን በልማት ዙሪያዎች ላይ በማህበራዊ ጉዳዮቻችን ላይ በጋራ እሴቶቻችን ላይ መልካም እሴቶች አሉን፣ በጎ እሴቶች አሉን። እነዚህን እሴቶቻችንን እንዳይሸረሸሩ እንዳይበረዙ ከትውልድ ለትውልድ ከማሻገር ከትውልዳዊ ቅብብሎሽ እንዲመጣ ከማስቻል አኳያ በጋራ ለመስራት የተቋቋመ የጋራ ምክር ቤት ነው። እኛ ሃይማኖቶቻችን መሰረታችን ሰላም፣ ፍቅር፣ አብሮነት፣ አንድነት እሴቶቻችን እነዚህ ናቸው። አካፍሎ መብላትን፣ መተባበርን፣ መደጋገፍን ይህንን ደግሞ በማህበረሰብ ውስጥ ዘልቆ ባህላዊም ሆኖ ለምሳሌ በእቁብ በእድር በተለያየ መልኩ ማህበረሰቡ የሚተሳሰርባቸው እሴቶች አሉ የተገነቡ የማይፈቱ እና ይሄንን እንዴት እናጠንክር ደግሞ እኛ ሃይማኖቶች ከምድር አልፎ ወደ ሰማይም ጭምር ትልቅ ተልእኮ የተሰጠንንና አብረን ሆነን በሰላም ጉዳይ ላይ እንስራ በሚል የተመሰረተ ነው። በወቅቱ የነበሩት እነ ብፁዕ ቅዱስ አቡነ ጳውሎስ እነ ሼህ አህመዲን ጨሎ ሌሎችም በወቅቱ እነ ብፁዕ ካርዲናል አሁንም አሉ መስራቾች ውስጥ ያሉት አሁን እሳቸው ናቸው። ከሌሎቹ መስርተው አሉ አሁንም በበላይ ጠባቂነት አብረው አሉ እና እነዚህ የመሰረቱት ተቋም ነው። ተቋሙ በዋናነት እንግዲህ የሚሰራው ተቋሙ ሰላም ላይ ነው ብለውኛልና እርስዎ ደግሞ ገለጹትም ከሰላም ጋር የተገናኘ መጽሐፍም ስለጻፉ እዚህ ላይም በዋናነት ስለሚሰሩ እስቲ ሰላም ምንድነው? እንዴትስ ይገነባል? ማንስ ነው የሚገነባው? ሰላም ብዙ ልሂቃን ብዙ ተመራማሪዎችና ተፈላሳፊዎች ስለ ሰላም ብዙ ብለዋል። አንዳንዱ በራሱ ምልከታ ያው ግጭት የሌለበት ጦርነት የሌለበት በጸጥታ መኖር ነው ሊል ይችላል። ሌላው ደግሞ ሰላምን የሚገልጸው ያንተ መብት አስከብረ የሌላውን መብት ታስ ሰላምን ታጸናለ ብሎ የሚያስቡ አሉ። በሌላ በኩል ደግሞ ግጭቶችን ካስወገድክና ሰላማዊ ማህበረሰብን ከገነባ ያ በሰላም እንደ ቡካይነት ሆኖ ተቀምጦ ይነገራል። ጦርነቶች አለመኖሮች በራሱ ሰላም በዛ ትገለጻለች ብሎ የሚያስብ ሁሉም የየራሱን የሆነ ዲፊኒሽን አለ። ዞሮ ዞሮ ግን ምንም ሰላም ማለት ትልቁ የኛን ወርቃማ ህግን ፕራክቲካል መሬት ለመተግበር ማለት ነው። ለምን ወርቃማ ህግ ለአንተ እንዲደረግልህ የምትፈልገው ለሌላው አድርግ፣ አንተ እንዲሆንልህ የምትፈልገውን ደግሞ እንዲሁ ደግሞ በአንተ እንዳይደረግብህ የምትፈልገውን በሌላው ደግሞ አታድርግ የሚለውን እና ይሄንን ስታደርግ በአንተም በጎረቤትህም በማህበረሰብ ውስጥም ሰላም ትጸናለች ብሎ የሚያስብ ማህበረሰብም አለ። በሌላ በኩል እንደ አማኝ ደግሞ ትልቁ ነገር ሰላም የፈጣሪ የእግዚአብሔር ስጦታ ነው ብሎ የሚያስባለ። ለምን ሰላምን እሰጣቸዋለሁ እኔ የምሰጣችሁ ሰላም ዓለም የሚሰጣችሁ አይነት ሰላም አይደለም ማለት ዓለም የሚሰጥ ሰላም ዛሬ ሰላም ነው ብሎ ካወጀል በኋላ ነገ ወደ ጦርነቱ ትገባለ፣ ወደ ግጭት ትገባለ። ፈጣሪ የሚሰጥ ሰላም ግን ሁለንተናዊ ነው በውስጥም በውጭም። ሰላም ማለት ደግሞ ሌላው ደግሞ የዛ ግለሰብ ማንነት አለመታወክ ነው። አንተ ስትታወክ ጎረቤትን ታወካለ፣ ቤተሰብን ታወካለ፣ ማህበረሰቡን ታወካለ። ስለዚህ አንተ ጸጥታ አንተ ሰላም በአንተ ውስጥ መስፈን አለበት። እንግዲህ በዚህ ሂደት ውስጥ ደግሞ ከግለሰብ ተነስቶ እያደገ የሚሄድ ነው ሰላም። በዚህ ሂደት ውስጥ ደግሞ የሃይማኖት ተቋማት የራሳቸው ሚና አላቸው ያስባለውና እስቲ በተለይ በሀገራችን ያሉ የሃይማኖት ተቋማት በሰላም ግንባታ ላይ ምን ሰሩ የሚለው ነገር ምክንያቱም ግጭቶችን እዚህም እዛም ሰዎች በሚያዩበት ጊዜ አንድም የሃይማኖት ተቋማት ላይ ሐሳብ ያነሳሉና ምን ሰሩ የሃይማኖት ተቋማት በሰላም ግንባታ ላይ? ይሄንን በደንብ መሬት ወርዶ አሰስመንት መስራት ይጠይቃል ይፈልጋል። ዞሮ ዞሮ ግን ምንድነው የፈለገ ቢሆን እዚች ሀገር ውስጥ በዚህ ሀገር ውስጥ የ98% የሚሆን የአማኝ ሀገር ነው ተብሎ ያው ስታቲክሱ ያሳየናል። ሌላ ሀገር ሄደ ዌስተርኖች ጋር ሌላም አካባቢዎች ብትሄድ አብዛኛው
45-50% የማይሞላ አማኝ ያለባት ሀገር ነው። ሌላ ኤቲስት ነው ወይም ሃይማኖት የለሽ ነው። ቢያምንም ደግሞ በዛ ልክ አማኝ ነው ብለን አታስብም። ኢትዮጵያ ውስጥ ህዝብ ከሃይማኖቱ ጋር ጥብቅ ቁርኝነት ያለው ህዝብ ነው፣ አማኝ ህዝብ ነው ስንል ከዛ ተነስተን ነው። በእርግጥ ብዙ ጥናቶች እንደሚያሳዩ አማኙ በዛ ልክ ባለው የህዝብ ቁጥር ወይንም ስፋት የፐርሰንቴጁን ያህል ስፋት እንደያዘ ሁሉ በዛ ልክ ደግሞ ወንጀሎችን፣ ክፋቶችን፣ ምቀኝነቶችን፣ ወንድም በወንድሙ ላይ ጠላት ሆኖ መነሳትን መቀነስ ግን በዛ ልክ አልቻልንም። ግን ደግሞ ውጤቶች አንዳንዱን ስታይ ደግሞ የሃይማኖት ጦርነት እንዳይመጣ፣ የሃይማኖት ግጭት እንዳይከሰት፣ ሀገር እንዳትበተን ትልቁ አገማምዶን የያዘን ቢኖር ሃይማኖት ነው። ሃይማኖት ደግሞ ፈጣሪ ነገ ይጠይቀኛል ይህንን ነገር ባደርግ እንጂ ሌሎች እኮ ከኛ ባነሰ ትርክት ውስጥ በግጭት ውስጥ ገብተው የፈረሱ ሀገሮች ከሱዳን ጎረቤቶቻችን ሱዳንን ጀምሮ ማየት ትችላለህ። ማጆሪቲው አጠቃላይ አንድ ሃይማኖት ናቸው። አንድ ጎሳ፣ አንድ ቋንቋ የሚናገሩ አካላት እንደነ ሶማሌ ሄደህ ስታይ ግጭት ውስጥ መግባት ብቻ አይደለም እስከ መፍረስም የደረሱ ሀገሮች ነበሩ። እኛ የተለያየ ማህበረሰብ፣ የተለያየ ሃይማኖት፣ የተለያየ አመለካከት፣ የተለያየ ቋንቋ፣ ጎሳ ያለን ህዝቦች ሆነን ግን የሃይማኖት የአማኝ በፈጣሪ ሀለወት መኖር የምናምን ህዝቦች ሆነን ግን ያልፈረስ ነው ከዛ የተነሳ ነው፣ ያልጠፋ ነው ከዛ የተነሳ ነው። እኛ የሰራነው ስራ አለ ብለን ደግሞ ስራዎቻችን ካየን ብዙ የሚቀረን ጉድለቶች አሉ። ከሰራናቸው ይልቅ ያልሰራናቸው ይበዛሉ። ለምን? በመጽሐፍቶቻችን የሚያስተሳስሩን ሚሊየንስ ናቸው ከሚያለያዩን ይልቅ። እኛ ደግሞ እጅ የሰጠንለት ወይንም ደግሞ እኛ የተጓዝንለት በሚያለያዩን ጉዳይ ውስጥ ነው። እየተተናረክን ያለ ነው፣ እየተጣላን ያለ ነው፣ እየተሰዳደብን ያለ፣ እየተበሻሸቅን ያለ ነው። መዓት ሚሊየን የሚያግባቡንና የሚያስተሳስሩን የእውነት እያለን ነገር ግን ጥቂት የሆነ ልዩነቶቻችን ላይ እንደ ክፍተት በመውሰድ ስንነታረክ እንታያለን ማለት ነው። ከዚህ አንጻር አብላጫው የሚያሰራን ስራ ነው። በጋራ የሚያሳስረን ጉዳዮቻችን ላይ ትኩረት ሰጥተን ብንሰራ ልዩነቶቻችን መጥፋት ይችላል። ከዚህ በላይ ብዙ ማስተካከል ይቻላል። እንግዲህ ቀስ ሌላው ደግሞ እንግዲህ የሃይማኖት ተቋማት ሁሉም የሃይማኖት ተቋማት አስተምሮት ውስጥ እንግዲህ እኛ ሀገራችን በሰማይ ነው የሚል አስተምሮት አለና እሱ ሲባል የምድሩ አያገባንም ማለት እንዳልሆነ ነው የሚሰማኝ በግልና እስቲ የሃይማኖት ተቋማት ሀገርን እንዴት ነው የሚያዩት? ለሀገር የሚሰጡትስ ትርጉም ምንድነው? ጥሩ ጥያቄ ነው። ትንሽ ትርጉሙን ያንን በራሱ በመንፈሳዊ አንቀጽ ብናየው ጥሩ ነው። ቅዱስ ጳውሎስ የተጠቀሰውን ጥቅስ ነው። እኛስ ሀገራችን በሰማይ ነው፣ የሚታየውን ተስፋ እናደርግም፣ የማይታየውን በሰው እጅ ያልተዳሰሰውን በሰው እጅ ያልተሰራውን ሰማያዊ ሕንጻ አለን። ይህ ምድራዊ ድንኳን ነው። ሰማያዊ ነው ሀገራችን ስንል ምድራዊ መኖሪያችንን ግን እንድናጠፋ ሀገራችን እንድናበላሽ አይደለም። ያኛውን ተስፋ ለማድረግ እዚህ ላይ ሆነን በጎ ስራዎች መስራት አለብን። ያንን ለማግኘት ትልቁ ሀገራችን በሰማይ ነው ስል ብዙ ሺህ ዓመታትን ብዙ እልፍ አላፋትን ምንኖረው በሰማይ ነው። እዚህ ግን የተለካች ነች። ይሄ የተለካ ዘመን ላይ ግን ትልቁን እዛ የምናገኘውን በረከት የምናገኝበት እዚህ ነው። ስለዚህ በምድር ላይ ሆነ በጎ ማሰብ፣ በጎ መስራት፣ በጎ ነገር ማድረግ ካንተ ይጠበቃል ማለት ነው። ስለዚህ ምድራዊ ህይወታችን ስንል ምድራዊ ስል ሳር ቅጠሉን፣ ተራራውን፣ ወንዙን፣ ሸንጠረሩን አይደለም። ምድር ላይ ያለ አንተ ነህ። ምድር የተፈጠረች ለአንተ ነው። እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ፣ ውብ አድርጎ ሰራ። ከዛ አዳምን ከዛ አፈር ላይ ነው አንስቶ የሰራው። እኔ እናንተ የተሰራ ነው ከአፈር ነው፣ ከዚህ ዓለም ነው። ስለዚህ የምንመለሰው ወደ አፈር ነው። ስንኖር ግን ማድረግ ያለብን ማናቸውም ህዝብ እንደ ህዝብ ማድረግ ያለበት ያንን ተስፋ አድርጎ አማኝ ከሆነ እምነት የለኝም ካልክ አሁን የምልህ ለአንተ ተረት ነው። እምነት ካለ ግን ትልቁ ነገር የምታደርገው ከበጎነት ነው የምትጀምረው፣ ከመልካምነት ነው፣ ከቅንነት ነው የምትጀምረው። ስለዚህ ቅንነት በቅን የተከበቡ ሰዎች ሲሆኑ አገር ይገነባሉ። ቅኖች ለሀገር ሰላም ይሰራሉ። ቅኖች በሰው ውስጥ ፍቅር ይዘራሉ። ቅኖች ለነገ መልካም ህይወት ለማግኘት ዛሬ
በህይወት እያሉ መልካም ነገር ይሰራሉ። በማያልፍ ጊዜ የማያልፈውን ታሪክ በሚያልፍ ጊዜ ውስጥ የማያልፈውን ታሪክ አሻራ በምድር ላይ ያስቀምጣሉ። ሐውልትህን ሰው አይደለም ይገነባልህ፣ ሐውልትህን አንተ ራስህ ገንብተህ ትሄዳለህ ማለት ነው። አንዳንድ ጊዜ የምንጠብቀው የኔ ሐውልት አልተሰራልኝም የሚሉ ሰዎች ትሰማለህ። ወይም ደግሞ የሚሰራላቸው ከሞቱ በኋላ ነው። ነገር ግን ሐውልትህን የምትገነባው አንተ ነህ። በስራ በጎ ነገር በማድረግ ለሀገር መልካም ነገር። ሌሎች እኮ አሁን ዛሬ ብዙ ሐውልት የተገነባላቸው ሰሞኑንም ሲመረቅ ነበር፣ ከኮሪደር ልማቱ ጋር እያየን ነበር። ይሄ ያስመሰግናል። ነገር ግን ሰው ሐውልቱ እንዲገነባለት ከፈለገ መጀመሪያ ሐውልቱን ገንብቶ መሄድ አለበት ማለት ነው። በሎጂክ መጀመሪያ በውስጥ ሐውልትን ትገነባለህ። ምን በማድረግ? በጎ ነገር በማድረግ ክፋትን እየዘራ ዘረኝነትን እየዘራ ሰው እንዲሰቀል እያረክ ሰው እንዲፈናቀል እያረክ እንዴት ሐውልት ትጠብቃለህ? ከገነባህም ሁሉ ጊዜ እንደ ናዚ ሐውልትን ሰዎች የሚማሩልህ ሳይሆን የሚማሩብህ ክፋትን፣ ምቀኝነትን እሱማ እየተባለ የማያረገውን ታሪክ ላለመስራት በምድር ላይ የሰማያዊውን ሀገራችንን ለመጎብኘት ሰማያዊ ሀገራችንን ለመውረስ መጀመሪያ ምድር ላይ በጎ ነገር ማድረግ መስራት ይጠበቅብሃል። ይሄ ደግሞ ሲባል በተለይ አሁን ወደ ሀገራችን ደግሞ ስንመጣ እንግዲህ ብዙ ሀሳቦችን ልናነሳ እንችላለን። አሁን ምድራዊ ሀገራችንን ስናነሳ ማለት ነው። ስለዚህ ለሃይማኖት አባቶች ወይም ደግሞ ብዙ ጊዜ ክርክሩ የሚደረገው ኢትዮጵያ የምትባል ሀገር አለችን፣ ኢትዮጵያዊነት የሚባል ማንነት አለን፣ ከዛ ደግሞ ብሔር የሚባል አለ፣ የብሔር ማንነት ደግሞ አለ። እስቲ እንደ ሃይማኖት መምህርም እንደዚህ ተቋም መሪም ኢትዮጵያዊነት ከዛ ደግሞ እያንዳንዳችን የራሳችን ደግሞ የብሔር ማንነት አለን እኛ ኢትዮጵያውያን እና እነዚህ ሶስት ነገሮች እንዴት ነው የሚገለጹት? አንዳንዶች እነዚህን የግጭት መነሻም ሲያደርጓቸው እናያለን እና እንደ እምነት አባት እርስዎ እነዚህ ነገሮች እንዴት ነው ያያቸው? እንግዲህ ሁሉም የየራሱ የሆነ ማንነት አለው። ማን ለሚሉ የመጀመሪያ ሰው ነኝ የሚል ነው መልስ የምሰጠው። ለሁሉ ነገር ኮት የሚያደርገው ሰውነት ነው። አዳም እንግሊዝም አልነበረም፣ ኦሮሞም አልነበረም፣ አማራም አልነበረም፣ ትግሬም አልነበረም፣ አውስትራሊያም አልነበረም። አዳም የነበረው አፈር ነው፣ ከአፈር ነው የተገኘው ነው። ስለዚህ እኛ ደግሞ የማን ልጅ ዘር ከተባለ አዳምነት ነው። አዳም ዘሩ ምንድን ካለው አፈርነት ነው፣ ዘር ነው እያወራን ያለ ነው። ከዛ በኋላ ግን እንዴት የብሔር የቋንቋ የመልክዓ ምድር ያመጣቸው ጉዳዮች አሉ። ስለዚህ ማንም ሰው የተወለደበት ያደገበት ማህበረሰባዊ ግንባታ ይኖረዋል። ከሆነ ኤትኒክስ ግሩፕ ማንም ሰው ሊኖረው ይችላል፣ ይመጣል። ነገር ግን ትልቁ የወል ትርክታችን ትልቁ ምንድን ነው ስትል አዳምነት ነው ይመጣል። በዛ ውስጥ ምን ይመጣል ብትል ማለት ነው በየትኛው መልክዓ ምድር ነው? በአፍሪካ መልክዓ ምድር ላይ ተፈጥሮ ሊሆን ይችላል፣ በአውሮፓ በኤዥያ በየትኛው መልክዓ ምድር ላይ ተፈጥሮ ሊሆን ይችላል። ዞሮ ዞሮ ግን የተፈጠርኩት ከአንድ አፈር መሆኑን እንዳንዘነጋው ትልቁ እሱን ማስመዘንገብ እሱን ማሳሰብ ፈልጋለሁ። ሰው እንዲገነዘብልኝ ፈልገው ትልቁ እሱን ነው። ከዛ በኋላ እሱን ከያዝን ትልቁ ሰውነትን ከያዝን በኋላ ወዴት ነው የምንሄደው ካልክ ሀገር ምትባላለች። የኔ ናሽናሊቲ ኢትዮጵያዊ ነው። ናሽናሊቲ ኢትዮጵያዊነት የተሰራንበት ድርና ማገር ነው። የተሰራንበት ማንነት ነው ኢትዮጵያዊነት ስንል። በኢትዮጵያዊነት ውስጥ ደግሞ ኢትዮጵያ ብቻውን የቆመ አይደለም። አሉ ችቦች፣ ያንን ደመራ ያቆሙት ኢትዮጵያ እንደ ደመራ ከወሰርከው ያቆሙ ችቦች አሉ። እነሱን መጣል የለብህም። ግን ያንን ችቦ የደመረው ደመራው አንድ ወል ደመራ የተደመሩ ናቸው። ከዚህም ከዛም የመጡ እዛ ውስጥ አማራነት፣ ኦሮሞነት፣ ትግራይነት፣ ወላይታነት፣ ሽናሻነት ሁሉ ብዙ አይነቶችን ታመጣና ኢትዮጵያዊነትን ተሰራ። እነዚህ ናቸው ተዳምረው ነው ኢትዮጵያዊ የሆኑት። ኢትዮጵያዊ ብቻውን ኢትዮጵያዊ ብሔር የሚባል የለም። ብዙ ብሔር ብሔረሰቦች፣ የብዙ ማንነቶች፣ የብዙ ቋንቋዎች
ድምር ውጤት ኢትዮጵያዊነትን ያመጣል። ያንን ማፍረስ አትችልም። ኢትዮጵያውያን አፍርሰ እነዚህ ካልተዳመሩ ተናጠል ነው የሚሆኑት። ስለዚህ መሰብሰብ ስለሚፈልግ በዛ ውስጥ ነው እኔ የምረዳው። ኢትዮጵያዊነት የኦሮሞነትን ማንነት ሳያጠፋ፣ ኦሮሞነት የኢትዮጵያ ማንነትን ሳይውጠው በጋራ ሆኖ አስተባብሮ እኔ ኦሮሞዊ ኢትዮጵያዊ ኦሮሞ ነኝ ግን ኢትዮጵያዊ ነኝ፣ ኤትኒክስ ግሩፕ አማራ ነኝ ግን ኢትዮጵያዊ ነኝ፣ ጉራጌ ነኝ ግን ኢትዮጵያዊ ነኝ፣ ወላይታ ነኝ ኢትዮጵያዊ ነኝ። ገብቷል? አንዷን ብቻ ይዘነጥለ መሄድ አትችልም። እነዚህን ያስተሳስራል ማለት ነው። እኔ የምረዳው በሱ ልክ ነው። እና ሃይማኖት ተቋማት ትልቁ ግን የሚያስተምሩት እንዳልከው የሚያስተምሩት የኛ ከዚህ ይሻገራል፣ ሰውነት ላይ ያተኮረ ነው። ሰውነት ላይ ያተኮረ ነው። ስለዚህ እያደገ ሰውነት ነው ትልቁ ነገር። ከኢትዮጵያዊነት የሚቀደም ሰውነት ነው። ሰውነት ሳይኖር ኢትዮጵያዊነት አይኖርም። ያ ካልሆነ ግን ሰውነትን የምታጠፋው ከሆነ መልክዓ ምድር ነው የሚሆነው። ተራራ ነው፣ ጋራ ነው፣ ወንዝ ነው፣ ሸለቆ ነው፣ ዛፍ ነው፣ ቅጠል ነው፣ መሬት ነው። ኢትዮጵያዊነት በሱ አይደለም። ኢትዮጵያዊነት ከሰውነት ማንነት ጋራም የተሳሰረ ስለሆነ ማለት ነው። ከደም ማንነት ጋር የተሳሰረ ስለሆነ ማለት ነው። ስለዚህ አንዱም ነጠለ ብቻ የሆነ ይዘት የምትሄደው ትርክት አይደለም ማለት ነው። ስለዚህ በዛ ውስጥ የተሳሰሩ ናቸው። ኢትዮጵያ ቅድም እንዳሉት በእምነት በቅዱሳን መጻሕፍት የተጠቀሰች ሀገር ነች። የሃይማኖት ሁሉም ሃይማኖቶች ደግሞ በኢትዮጵያ ሀገረ መንግስት ግንባታ ውስጥም የራሳቸው ሚና ነበራቸውና እስቲ እንደው በታሪክ የሃይማኖት ተቋማት የሃይማኖት አባቶች በኢትዮጵያ ሀገረ መንግስት ግንባታ ውስጥ ምን ሚና ነበራቸው? ከጸሎቱ ከምኑ ከመንፈሳዊ አገልግሎቱ በዘለለ ለምሳሌ እንደ አድዋ ብናነሳ አብሮ እስከ መዝመት የደረሰ ታሪክ እንዳለ እናውቃለን። በሌሎቹም በእስልምናውም ብንመጣ በሌሎቹም ብንመጣና ኢትዮጵያ በኢትዮጵያ ሀገረ መንግስት ግንባታ ውስጥ የሃይማኖት ተቋማት የሃይማኖት አባቶች ሚና እንዴት ይገለጻል? ነጣጥላ አታየውም። ስንሄድ አፈራን ተሸክመን የምንሄደው ከኢትዮጵያ አይደል የተገኘ ነው። ኢትዮጵያ አፈር ነን። ትልቁ ክቡር ጠቅላይ ሚኒስትሩ ወደ ስልጣን የዛሬ 8 ዓመት ሲመጡ ትልቁ ህዝብን ካስተሳሰሩበት ንግግራቸው አንዱ ኢትዮጵያ ስንሞት ኢትዮጵያዊ ስንኖር ኢትዮጵያ ስንሞት ኢትዮጵያ እንሆናለን። ስለዚህ ስንኖር ኢትዮጵያዊ ነን፣ ስንሞት ደግሞ ኢትዮጵያ እንሆናለን ማለት አፈራችንን ጭምር ነው። ስንኖር ኢትዮጵያውያንን እየተንቀሳቀስን ነፍስ ስጋ ደም አለን። ስንሞት ደግሞ አፈር ስንሆን ኢትዮጵያን የምንሆነው አፈሩ ኢትዮጵያዊ ነው። ግልጽ ነው። የትም ሀገር ሲሞት ኢትዮጵያ አስከሬን ወደ ሀገር ነው የሚያመጣው። ለምን? ኢትዮጵያ ማንነት ስሪት ስላለ ለሀገሬ አፈር አብቃኝ። ሌላ ሀገር እኮ አፈር ሳይኖር አይቀርም፣ ግን ለሀገሬ አፈር አብቃኝ ነው የሚለው ማንም። ይሄ በጣም ዝም ብሎ የመጣ እንትን አይደለም። ከሃይማኖት ትርክቶች ጋር ስናነሳ ደግሞ ሃይማኖቶች በኢትዮጵያ ውስጥ የተንሰላሰሉ መሆናቸው የምታይባቸው ብዙ ጉዳዮች አሉ። የትኛውም ጠላት ወራሪ ሲመጣ ቅድም አንተም እንዳነሳኸው ታቦታትን ሁሉ ይዞ እስከ አድዋ መዝመት ድረስ የደረሱት እና አፄ ሚኒሊክ ደጋግሞ ሲነሱ የነበሩት እያንዳንዱን የክልሉን ህዝብ ሲያስተባብሩ የመጀመሪያው እኮ ሃይማኖቶችን ሊቃናትን ሰብስቦ ነው ያሰምኗቸው። በዛ በኋላ ነው አዋጅ ያስነገሩት። በዛ በወራሪ ጣሊያን ፋሽስት ዘመን ፊት ለፊት የተጋፈጡት ከመድፍ ጋራ ከመትረየስ ጋር የተጋፈጡት እና አቡነ ጴጥሮስ እና አቡነ ሚካኤል ኢትዮጵያዊ ማንነት ስላላቸው ነው። በሃይማኖታዊም በፈጣሪም ዘንድ እንዳይገዛ ህዝቡ መሬቱንም የገዘቱት ማለት ሀገረ መንግስት ግንባታ ላይ የሀገር ሁለንተናዊ ላይ የሚያስተሳስር የአብሮነት ትርክት ስላለን የትኛውም ኢትዮጵያዊ እንጂ አለ ኦርቶዶክሱን ምናምን ብቻ ብሎ አይደል መስቀል አውጥቶ የገዘቱ ሁሉንም ሙስሊም ወንጌል አማኝ ምን ሌላ ሁሉንም ኢትዮጵያዊ በህብረት ነው ቃላቸውን የሰማ የአባቶች የሚደመጡ ስለነበሩ ያንን በማድረጋቸው ህዝቡ እንዲገዛልኝ አድርግ ሲባሉ ነው እንኳን እንዲገዛል እንዳይገዛል ገዝተዋለሁ ብሎ ነው ያንን ነገር ያደረገው። ምድርም እንዳትታዘዝ ይሄንን ሲያደርጉ ነው በጠራራ ፀሐይ በጥይት የተመቱት ሰማዕት ሆኖ ያለፉት። ስለዚህ
ሃይማኖት ተቋማት ማለት ከአባቶችም ጨምሮ ዋጋ የከፈሉላት ሀገር ነች። በእስልምናም በፕሮቴስታንቱ በየትኛውም ብትሄድ በኢትዮጵያዊነት የሚደራደር የሚከራከር ኢትዮጵያን አሳልፎ የሚሰጥ በሃይማኖት ተቋማት ውስጥ አለ ማለት አልችልም። ስለዚህ ኢትዮጵያዊ ማለት በሃይማኖት ተቋማት ኢትዮጵያዊነት ማለት ለሃይማኖት ተቋማት ልዩ እያንዳንዱ ሃይማኖቶች ካይሃቸው እኛ ለምሳሌ የኢትዮጵያ የሃይማኖት ተቋማት ጉባኤ ነው የሚባለው፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ወንጌል አማኞች ቤተክርስቲያን፣ የኢትዮጵያ እስልምና ጉዳይ የኢትዮጵያ ናቸው። የአረብ ሊሆን አይችሉም፣ የአውሮፓ ሊሆን አይችሉም፣ የአሜሪካ ሊሆን አይችሉም፣ የኤዥያ ሊሆን አይችሉም። እነዚህ ሃይማኖቶች የኢትዮጵያ ናቸው። የኢትዮጵያ ሲሆኑ ደግሞ በኢትዮጵያዊነትን ያቀነቅናሉ። በሀገር መንግስት ግንባታ ውስጥም ሀገራቸውን ቅድሚያ የትኛውም እኔ በዓለም አቀፍ እንትን ምናምን የእንትን ቸርች ነኝ ሚል ሊኖር አይችልም፣ የለም። ኢትዮጵያ ውስጥ ከመጣ ሁሉም የኢትዮጵያ ናቸው። በኢትዮጵያዊነት ስር ግን የተለያየ ዘርፈ ብዙ እንትኖች ሊኖሩ ይችላሉ። ኢትዮጵያዊነት ግን የመጀመሪያ የወል የትርክት የቋንቋ ስማቸው ነው እና አገራቸውን ምን ያህል እንደሚያስቀድሙ እምነቶችም ጨምሮ የኢትዮጵያ መሆናቸው የሚያረጋግጡባቸው ብዙ የሃይማኖት ተቋማት የሀገር ልማትን የሀገር ለውጥን እንዴት ነው የሚያዩት? አንድ ሁለተኛ ነገር ደግሞ ምንስ ሚና መጫወት አለባቸው? እነሱም ትልቅ ሀብት ስለሆኑ የተለያዩ ሀገራት ለምሳሌ ግብጽ ምናምን ስናይ የሃይማኖት ተቋማት ሀገሩን እርሻው ውስጥ ቴክኖሎጂ ውስጥ ሁሉ ገብተው እንመለከታለን እና ከዛ አንጻር የኛ ሀገር የሃይማኖት ተቋማት ምን ሰሩ? ምንስ መስራት አለባቸው? እንግዲህ ለሁሉም እንግዲህ እንደ መንፈሳዊ ሰው እንደ ሃይማኖት ሰው መነሻችን ሃይማኖት ያስተምሮ ነው። በጌጠኛ ቤት ልማት ይሁን ነው። ይሄ መጽሐፍ ቅዱሳዊ ነው፣ ቁርአናዊ ነው። በጌጠኛ ቤት ልማት ይሁን ማለት በምድር ስትኖር ማልማትን፣ አትክልተኛ መሆንን እግዚአብሔር ኤደን ገነትን ፈጠረ ሲል እኮ ኤደን ገነትን ምንስልበት በጭንቅላታችን ምናብ ያለችው ገነት በጣም እጅግ በአትክልት በፍራፍሬ ያጌጠች ያማረች ለሰው ምቹ ተስማሚ የምትበላበት ማታጠበት ያ ልማት ነው። ስለዚህ ፈጣሪ ልማትን ሰርቶ ነው አጊጦ ለሰው ልጅ የሰጠ። ካራቆትን በረሃ ካረገን እኛ ነን፣ ፈጣሪ አይደለም። ስለዚህ የኛ ስንፍና ነው፣ በረሃ ከኛ ስንፍና የሚመጣ ነው። ለዛም ነው ከተፈጥሮም ከስራም ጋር እየታገል እያስማማን መልካም ልማቶች እንድናውል ያዘዘንን ፈጣሪ ከአስተምራችን ተነስተን ይሄን እንሰራ አዘናል። እምነት ተቋማት እንግዲህ ትልቁ ልማት ምንል ሰዋዊ ልማት እንዲያለሙ ነው። አሳሰብ ላይ መልካም ሰዎች እንዲሆኑ የተገነባ ትውልድ ሲኖር አገር መገንባት ቀላል ነው። የፈረሰ ትውልድ ሲኖር በስነ ምግባር ከፈረሰ በሞራል ከፈረሰ የሚያንጸው ትውልድ ሀገር አይኖርም። ማንም በሌላም እኮ ሃይማኖቶች ልጆቻችን ላይ ትውልዱ ላይ ስላልሰራን እኛ ሌላ ቦታ ስላለን የፈረሰ ትውልድ ገጥሞናል። በሞራል ያዋጀቀ ትውልድ ገጥሞናል። ማከም አለብን። ወደ ተግባራችን ወደ መንፈሳዊ ልዕልናችን እንመለስ፣ እንደመጥ፣ እንሰማ። እኔ እንደውም ቀርነት አለ ከተባለ ያልሰሩት የእምነት ተቋማት ያልሰራ ነው ብዬ ማስበው ድሆችን፣ ችግረኞችን፣ ጧሪ ቀባሪ ያጡትን እነ መቄዶንያ እነ ባቡል ሀይር እንደዚህ ምናምን እነ ጌርጌስሮን የሚሰሩትን ስራ አንድ እምነት ተቋም እንደ አይነት ነገር ላይ ሲሳተፍ ብዙ አታይም። ስለዚህ እሱ ላይ አጠንክረው ይሄ ላይ በጣም ትውልድን መቼስ ሁሉም የኔ ነው አይደለም እንለው። የእምነት ተቋማት እኮ የምትመርጠው የለም። ፖለቲከኛውም የሱ ነው፣ ነጋዴውም የሱ ነው፣ ያኛውም ወንበዴውም ሌባውም ምኑ ሁሉም የሱ ነው። የኔ አይደለም ይሄ የምትለው የለም። ለምን ወደ እምነት ተቋማት ማይመጣ የለማ። ስለዚህ መስራት አለብን ብዬ ማሰብ አንድ መቄዶንያን መስራት እንዴት ያቅተናል? እኛ አንድ ግለሰብ እኮ ነው ከባለቤቱ ጋራ ራሱን ሰጥቶ በ10 ሺዎች የሚቆጠር ጧሪ ቀባሪ ያጡትን ሰብስቦ በየቀን እየመገበ ዳይፐር እየቀየረ ይሰራ። የእምነት ተቋማት ስራችን ይሄ መሆን አልነበረበትም? እኛ እያለን ጎዳና ተዳዳሪ እዚህ ጋር በውስጥ ማደር ነበረበት? እኛ ተባብረን እኛ ያለነው ብሽሽቅ ውስጥ ነን። እኛ ያለነው ከዚህ ውስጥ አልወጣንም።
ወደዚህ ማንነታችን ብንመጣ ይሄንን ነገር ብንገነባ ትልቅ በፈጣሪ ዘንድም እኔ መንግስት እንዳመሰግናለሁ እኛ እንደራጅና ይሄንን እንስራና መንግስት መሬት ይከልክላል ከዛ ለህዝብ እንንገር ስለዚህ ልማትም በእንደዚህ አይነት መንገድ ትልቁ ልማት ሰው ነው እኔ አሁን ልማት የምፈልገው እስጢፋኖስ ወደዚህኛው እንድታመጣልኝ ነው እኔ ብሎኬት አይደለም እምነት ተቋማት እንዲሰሩ የምጠብቀው ትልቁም ደግሞ እምነት ተቋማትን እየሰሩ ያሉትን ያበረታታው ትልቁ ግን አላማችን ምንድነው ያለው ሰውን እንስራ ነውኛ ቀሲስ እንግዲህ አሁን ያመጡት ነገር እንዳለ ሆኖ ደግሞ ግጭቶች አሉ እነዚህ ግጭቶችም ላይ የሃይማኖት ተቋማት የራሳቸውን ድርሻ መወጣት